መጽሐፍ ቅዱስ ፈጽሞ የማያከስሩትን አራቱን የንግድ አይነቶች እንደገለጸ ብነግራችሁስ? ንግዶች በመለኮታዊ ጥበብ ላይ የተመሰረቱ ከመሆናቸው የተነሳ በኢኮኖሚ ውድቀት፣ በወረርሽኝ ወይም በገበያ ውድቀት ሊናወጡ አይችሉም። ፋይናንሳችሁ እድገት የማያሳይበት ምክንያት እምነት ማጣት ሳይሆን የአተገባበር እጦት ቢሆንስ? ይህ ሌላ አነቃቂ ንግግር ብቻ አይደለም። ይህ የማንቂያ ደውል ነው። ምክንያቱም እናንተ በመለኮታዊ ስትራቴጂ ምንጭ ላይ ተቀምጣችኋል እና ዛሬ ይህን ታውቃላችሁ። ብዙ ሰዎች መጽሐፍ ቅዱስን እንደ መንፈሳዊ መመሪያ አድርገው ይመለከቱታል። እናም ይህ ፍጹም ልክ ነው። ነገር ግን ይህን ለሚገነዘቡት ጥቂት ሰዎች መጽሐፍ ቅዱስ እስካሁን ከተጻፉት ሁሉ የላቀው የኢኮኖሚ ንድፍ ነው። በገጾቹ ውስጥ ጸሎቶችና ትንቢቶች ብቻ አይደለም ያሉት፣ ይልቁንም ማባዛትንና የገንዘብ እድገትን የሚቆጣጠሩ ስርዓቶች፣ ስልቶች፣ መለኮታዊ ሕጎችም አሉበት። እና ከእናንተ ጋር በጣም ግልጽ መሆን እፈልጋለሁ። ዛሬ ብዙ አማኞች እግዚአብሔርን በፍጹም ልባቸው ይወዳሉ፣ ይጸልያሉ፣ ይጾማሉ፣ ያመልኩታልም። ግን አሁንም በፋይናንስ የተጎዱ ናቸው። ይህም የሆነው እግዚአብሔር ታማኝ ስላልሆነ ሳይሆን አስቀድሞ የሰጣቸውን መርሆች ችላ ስላሉ ነው። ሲኤስ ሉዊስ በአንድ ወቅት እንደተናገረው እግዚአብሔር ከራሱ መንገድ ውጪ ዘላቂ ሀብት ሊሰጠን አይችልም፣ ምክንያቱም የለም፣ እንደዚህ አይነት ነገር የለምና። እና የጸና ሀብት የሚገኘው በእግዚአብሔር ጥበብ በመመላለስ ብቻ ነው እላለሁ። ስለዚህ ዛሬ ከተለመዱ እውቅ የፋይናንስ ሐሳቦች ላይ ያልተመሰረቱ ነገር ግን ጊዜ በማይሽረው እውነት ላይ የተመሰረቱ አራት የንግድ ሞዴሎችን፣ አራት የገቢ ጅረቶችን እገልጽላችኋለሁ። በቅዱሳት መጻሕፍት የተቀመጡ ናቸው እና በእነሱ ውስጥ ስትራመዱ ሙያችሁን ብቻ ሳይሆን ጥሪያችሁን እየገነባችሁ ነው። ከመጀመሪያውን ጀምር። ብዙ የገቢ ጅረቶች። መክብብ 11:2 ለ7 ወይም ለ8 ዕድል ፋንታ ስጥ፣ በምድር ላይ ምን አይነት ክፉ ነገር እንዳለ አታውቅምና ይላል። አያችሁ፣ መጽሐፍ ቅዱስ አስቀድሞ ይነግረናል። በአንድ ምንጭ ላይ አትተማመኑ። ሁሉንም እንቁላሎቻችሁን በአንድ ቅርጫት ውስጥ አታስቀምጡ። አውሎ ነፋሶች ስለሚመጡ ሀብቶች ይንቀጠቀጣሉ እና መለኮታዊ ልዩነት ያላቸው ብቻ ይቆማሉ። እስቲ አስቡት፣ የኖህ መርከብ በአንድ ሳንቃ አልተንሳፈፈችም፣ በብዙዎች ነው የተሰራችው። የፋይናንስ ሕይወታችሁም ተመሳሳይ መሆን አለበት። ምናልባት አሁን አንድ ሥራ እየሰራችሁ ነው፣ ነገር ግን እግዚአብሔር ከእሱ በላይ ችሎታዎችን ሰጥቷችኋል። የማስተማር ስጦታ ተሰጥቷችኋል። ታዲያ ለምን አታስተምሩም? የመጻፍ ችሎታ አላችሁ። ታዲያ ለምን ጽሑፎችን መጻፍ አትጀምሩም? ልዩ ችሎታ ካላችሁ ለምን ወደ ኮርስ አትለውጡትም? ወይም ምክራችሁን እንደ አማካሪ ለምን አትሰጡም? የምሳሌ 31ን ሴት ስለ ባህሪዋ ብዙ ጊዜ እናወድሳታለን። ነገር ግን በቅርበት ከተመለከታችኋት እሷን ጎበዝ ሥራ ፈጣሪ ነች። በአንድ ምዕራፍ ብቻ 4 የንግድ ሥራዎችን ስትሠራ እናያታለን። አስመጪ፣ ነጋዴ፣ የወይን እርሻ ባለቤትና ልብስ አምራች ነች። እሷ እግዚአብሔር እንዲባረካት ብቻ አልጸለየችም፣ ለብልጽግና ተዘጋጅታለች። ስለዚህ አሁን እጠይቃችኋለሁ፣ በፍርሃት ወይም በስንፍና የቀበራችኋቸው ስጦታዎች ምንድን ናቸው? ምክንያቱም የሰጣችሁ አምላክ እንድታጠፏቸው አይደለም፣ እንድታበዟቸው ነው እንጂ። ሁለተኛው መለኮታዊ የንግድ ሞዴል ከመጀመሪያው ጀምሮ የከበረ ነው። መሬት፣ ንብረት፣ ሪል ስቴት። በዘፍጥረት 13:14-15 እግዚአብሔር አብርሃምን እንዲህ አለው፣ ዓይንህን አንሳ፣ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጥሃለሁ። መሬት አፈር ብቻ አይደለም፣ በቅዱሳት መጻሕፍት ርስት ነው፣ ማንነት ነው፣ ኪዳን ነው። እግዚአብሔር ሕዝቡን ሲባርክ ያን በረከት ከምድር ጋር ሳያስተሳስር አታገኙትም። ለምን? ምክንያቱም መሬት ቋሚ ነው፣ የተገደበ ነው፣ የእግዚአብሔር መንግሥት የተሳለበት ሸራ ነው። ኢየሱስ በዚህ ምድር ላይ ሲመላለስ የእርሻ፣ የወይን ቦታ፣ የመከር ምስሎችን በመጠቀም አስተምሯል። እነዚህ ዘይቤዎች ብቻ አልነበሩም፣ የንግድ ስልቶች ነበሩ። ስለዚህ መልእክቴ ይህ ነው። ምንም እንኳን ትንሽ ቦታ፣ ትንሽ የእርሻ መሬት ወይም
አንድ ነጠላ የኪራይ ክፍል ብትሆንም ችሎታ፣ እድል ወይም ጥሪ ካላችሁ የሆነ ቦታ መጀመር አለባችሁ። መሬት ቢዝነስ ብቻ አይደለም፣ የእግዚአብሔር የቅርስ ምሳሌ ነው። ምክንያቱም መኪኖች ሲዝጉ፣ መግብሮች ሲበላሹና ገንዘብ ዋጋው ሲቀንስ መሬት እዛው ነው። ሦስተኛው የንግድ ሞዴል ቁሳቁስ አይደለም፣ አእምሯዊ ነው። እግዚአብሔር በውስጣችሁ ያስቀመጠው ጥበብ፣ ማስተዋልና ልምድ ነው። ምሳሌ 4:7 ጥበብ ዋናው ነገር ናት። ስለዚህ ጥበብን አግኝ፣ ባለህበትም ሁሉ ማስተዋልን አግኝ ይላል። ዕውቀት ምንዛሬ ነው እና የማይቀነስ ብቸኛው የሀብት አይነት ነው። የፋብሪካ ባለቤት ላትሆኑ ትችላላችሁ። ባለሀብት ወዳጅ ላይኖራችሁ ይችላል። ነገር ግን በህመም ውስጥ ካለፋችሁ፣ ልምድ ካላችሁ፣ ችግራችሁን ከፈታችሁ ቀድሞውኑ በውስጣችሁ ትርፋማ ምርት ተሸክማችኋል። ምናልባት ለ20 ዓመታት አስተማሪ ነበርክ። ለምን ዕውቀትህን ወደ ኦንላይን ትምህርት አትለውጠውም? ምናልባት ሱስን አሸንፈ ሊሆን ይችላል። ለምን ሌሎች ተመሳሳዩን እንዲያደርጉ አታሰለጥንም? ምናልባት 4 ልጆችን በተሳካ ሁኔታ አሳድጋችሁ ይሆናል። ለምንድን ነው ይህንን የህይወት ትግል ወደ መጽሐፍ ጽፋችሁ ለእናቶች ማታደርሱት? እያንዳንዱ ምስክርነት ዋጋ አለው። እያንዳንዱ ትምህርት ዋጋ አለው እና በእግዚአብሔር ኢኮኖሚ ውስጥ ምንም ነገር አይጠፋም። ዓለም በምትሰሩት ብቻ ሳይሆን በምታውቁትም ነገር ትከፍላችኋለች እና የበለጠ በተማራችሁ ቁጥር የበለጠ ገቢ ማግኘት ትችላላችሁ። በመረጃ ብቻ አትርኩ፣ የእግዚአብሔርን መገለጥ ተከተሉ። ምክንያቱም ከእግዚአብሔር የሚመጣው ዕውቀት ትርፋማ ብቻ ሳይሆን ከተፈጥሮ በላይ ነው። አሁን ስለ አራተኛው መጽሐፍ ቅዱሳዊ የንግድ ሞዴል እንነጋገራለን። መጓጓዣ፣ የመንቀሳቀስ ኢኮኖሚ የምንለው። መጓጓዣ ብላችሁ እያሰባችሁ ይሆናል። ይህ በጣም ተራ ይመስላል፣ ግን አንድ ጥልቅ ነገር ላሳያችሁ ፈልጋለሁ። በዘፍጥረት 45:19 ፈርዖን ዮሴፍን እንዲህ አለው፣ አንተ ደግሞ እንድትነግራቸው ታዘሃል። ይህን አድርግ፣ ለልጆቻችሁና ለሚስቶቻችሁ ከግብፅ ሰረገላን ውሰዱ፣ አባታችሁንም አምጡና ኑ አላቸው። ለምን? ምክንያቱም መጓጓዣ ቤተሰብን ለማዳንና የወደፊት ሀገርን ለማስጠበቅ የሚያስችል ስለሆነ። በኋላ ኢየሱስ ሲወለድ ዮሴፍና ማርያም ከሄሮድስ ያመለጡት እንዴት ነበር? ወደ ግብፅ ጉዞ በማድረግ ነው። እንቅስቃሴ መሲሁን አዳነ። እንቅስቃሴ መዳረሻን ይፈጥራል። መዳረሻ ዕድል ይፈጥራል። ዕድል አቅርቦትን ይፈጥራል። በተግባራዊ ቃላቶች ልዘርዝረው። መኪናችሁ ከመጓጓዣ በላይ ሊሆን ይችላል። ገንዘብ ለማግኘት ለምሳሌ ምግብ በማቅረብ ራይድ በመስጠት ወይም እንደ ግል ቦታ ለመማሪያ ወይም ለስብሰባ መጠቀም ትችላላችሁ። ያ ሞተር ሳይክል፣ ያ ብስክሌት፣ ያ የጭነት መኪና መጓጓዣ ብቻ አይደለም። ጥቅም ላይ ለመዋል በመጠባበቅ ላይ ያለ ለለውጥ መገልገያ ነው። ኢኮኖሚው በገንዘብ ብቻ አይሰራም፣ በእንቅስቃሴ ላይ ይሰራል። እግዚአብሔር ደግሞ የሚሰጠውን ለመሸከም ፈቃደኛ በሆኑት ውስጥ ሁልጊዜ ተንቀሳቅሷል። እስቲ ስለ ጳውሎስ አስቡ። እሱ ቋሚ አልነበረም፣ ተጓዥ ነበር። ደብዳቤዎችን ይዞ እውነትን አሰራጭቷል። እንቅስቃሴ ተባዝቶ አገልግሎትንና ገቢንም ሊያበዛ ይችላል። ለመንቀሳቀስ ችሎታ ካላችሁ ዝም ብላችሁ አትቀመጡ። በሕይወት ውስጥ አንድ ቦታ ላይ መቆየታችሁ ወደ ኋላ እንድትቀሩ ያደርጋችኋል። ነገር ግን እርምጃ መውሰድ አዳዲስ ዕድሎችን ይፈጥራል። በመጀመሪያ ግን እቅዶቻችሁን ሊያበላሹ የሚችሉ እነዚህን 4 ትላልቅ ስህተቶችን ማስወገድ አለባችሁ። ከባንክ፣ ከገበያ ወይም ከተፎካካሪዎች አይመጡም፣ ከውስጥ ነው የሚመጡት። አሁን እናጋልጣቸው። ቁጥር 1 ቁጥጥር ያልተደረገበት ዕዳ። ምሳሌ 22:7 ተበዳሪ የአበዳሪ ባሪያ ነው ይላል። ዕዳ የገንዘብ ጉዳይ ብቻ አይደለም፣ እሱ መንፈሳዊ ሰንሰለት ነው። በዕዳ ስትቀበሩ እግዚአብሔር የሚጠይቃችሁን ነገር በፍጥነት መከተል አትችሉም። ንቁ ከመሆን ይልቅ ተጠራጣሪ፣
ጭንቀታም፣ ገፊ ትሆናላችሁ። ዕዳ ራዕይን ይሰርቃል፣ ማስተዋልን ያደበዝዛል። በዚህም ምክንያት ውሳኔ ማድረግ የምትጀምሩት በእምነት ሳይሆን በተስፋ መቁረጥ ይሆናል። ይባስ ብሎም ብዙ አማኞች እግዚአብሔር ያዘጋጃል በሚል ስም ዕዳን ያጸድቃሉ። እግዚአብሔር ግን ግዴለሽነትን ፈጽሞ አይባርክም። ጥሩ የሀብት አስተዳደር ያላቸውን ይሸልማል። ስለዚህ ዕዳ ውስጥ ከሆናችሁ እሱን ለመጋፈጥ ይህ ወቅታችሁ ነው። አላስፈላጊ ወጪዎችን ሰርዙ። ለአበዳሪዎቻችሁ ደውሉና ዝቅተኛ ክፍያ ለማግኘት ሞክሩ። ጥበብን እግዚአብሔርን ጠይቁ፣ እርዳታ አግኙ፣ በድፍረት ጸልዩ። ምክንያቱም በፈርዖን ሥርዓት ውስጥ እየኖራችሁ የእግዚአብሔርን ንድፍ መገንባት አትችሉምና። ቁጥር 2 ስንፍናና የዲሲፕሊን እጦት። ምሳሌ 13:4 የታካች ነፍስ ትመኛለች አንዳችም አታገኝም፣ የትጉ ነፍስ ግን ትጠግባለች ይላል። እግዚአብሔር ሐሳብን እንጂ ገቢን አይሰጥም። ዕድል ይሰጣል እንጂ በአንድ ጀንበር ስኬት አይሰጥም። ይህንንም በፍቅር እላለሁ። ነገራችሁ ሁሌ ማለምና ዕቅድ ማውጣት ብቻ ከሆነ፣ ምንም እርምጃ ማትወስዱ ከሆነ ትልቅ ዕድላችሁን እያባከናችሁ ነው። በዛሬው ጊዜ ብዙ ክርስቲያኖች ትክክለኛውን ጊዜ እየጠበቁ ናቸው። ግን ትክክለኛው ጊዜ ትናንትና ነበር። ሁለተኛው በጣም ጥሩ ጊዜ ደግሞ አሁን ነው። ስንፍና ብዙ መደበቂያዎችን ይለብሳል። መጓተትን፣ ውድቀትን መፍራትን፣ ፍጹምነትን፣ ያለ ድርጊት የማያቋርጥ ዕቅድ ማውጣትን የመሳሰሉትን። ነገር ግን ስትንቀሳቀሱ ሰማይ ይንቀሳቀሳል። እምነት ያለ ሥራ የሞተ ነው እና ያለ አፈጻጸም ሐሳቦች ባዶ ጸሎቶች ናቸው። ስለዚህ ተነሱ። በጭንቅላታችሁ ውስጥ ያለውን ሐሳብ ሰዎች ሊገዙት ወደሚችሉት እውነተኛ ነገር ለውጡት። ያን ሐሳብ ደንበኛ ሊሆኑ ከሚችሉት ጋር ወደ እውነተኛ ሽያጭ ለውጡት። ቁጥር 3 የተሳሳተ ተነሳሽነት። ያዕቆብ 4:3 ትለምናላችሁ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል። ሀብት ለምን ትፈልጋላችሁ? ይህን ብዙ ሰዎች ራሳቸውን የማይጠይቁት ጥያቄ ነው። ነገር ግን እግዚአብሔር የምትገነቡትን ብቻ አያይም፣ ለምን እንደምትገነቡትም ያውቃል። መነሻችሁ ኩራት ከሆነ እሱ ኩራታችሁን ያበርደዋል። ዓላማችሁ ለመኩራራት፣ ለመወዳደር ወይም ከሌሎች ይልቅ በልጦ ለመታየት ከሆነ እሱ ያግዳችኋል። ዓላማችሁ ለራስ ክብር ከሆነ እሱ እንዲፈርስ ይፈቅዳል። ነገር ግን ልባችሁ ለማገልገል፣ ለመባረክ፣ ወንጌልን ለመደገፍ፣ ሌሎችን ለማንሳት፣ ለድሆች ለመቅረብ ከሆነ እንግዲያውስ ተዘጋጁ። ምክንያቱም እግዚአብሔር የሚወደውን ገንዘብ ይሰጣልና። የራሳችሁን ሀብትና ዝና ለመገንባት ብቻ ሳይሆን እግዚአብሔርን ለማገልገልና ሌሎችን ለመርዳት ንግዳችሁን አስኪዱ። እግዚአብሔር ገንዘብን በኃላፊነትና ለበጎ ዓላማ እንደምትጠቀሙ ባየ ጊዜ ብዙ አደራ ሊሰጣችሁ ይችላል። ቁጥር 4 ወደ መንግሥቱ አለመዝራት። ምሳሌ 11:24 አንዱ በከንቱ ይሰጣል፣ ባለጠጋውንም ሁሉ ያሳድጋል። ሌላው የሚሰጠውን ይከለክላል ይጎድላልም። መስጠት መዋጮ አይደለም፣ መገለጫ ነው። ስትሰጡ እግዚአብሔር ምንጬ ነው፣ ምንጬ ደሞዜ፣ ቁጠባዬ፣ ስኬቴ አይደለም ብላችሁ ታውጃላችሁ። ነገር ግን ብዙ አማኞች ለመዝራት ፈቃደኛ ባለመሆናቸው የራሳቸውን በረከቶች አግደዋል። እጦትን ይፈራሉ፣ ስለዚህ ያከማቻሉ። በማከማቸት ውስጥም የበረከትን ወንዝ ያደርቃሉ። በገንዘብ ነፃ መሆን ትፈልጋላችሁ ከሆነ በመንፈሳዊ ረገድ ለጋስ መሆን አለባችሁ። አስራት መስጠት፣ አገልግሎትን መደገፍ፣ መበለቶችን መርዳት፣ የተራቡትን ማብላት፣ ወንጌልን መደገፍ አለባችሁ። ምክንያቱም ለእግዚአብሔር ስትሰጡ ለእግዚአብሔር ቦታ ትፈጥራላችሁ። የሰማይ ፍሰት ይህ ነው፣ ስጡ ይሰጣችሁማል። ነገር ግን ምንም ካልለቀቃችሁ ምንም የምትቀበሉት አይኖርም። ዛሬ ለልባችሁ ይህን ልበል፣ እግዚአብሔር ሊባርካችሁ ይፈልጋል። ነገር ግን ጥልቀት በሌለው አላፊ መንገድ አይደለም። ከእናንተ በኋላ ትውልድ በሚነካበት መንገድ ሊመሰርታችሁ፣ ስር እንድትሰዱ ሊያደርጋችሁ፣ ሊያበለጽጋችሁ ይፈልጋል። ነገር ግን በዚህ አንድ ውሳኔ ይጀምራል። ትታዘዛላችሁን?
በሚለው ለገንዘብ መጸለይ ብቻ አይደለም፣ ተአምር መጠበቅ ብቻ አይደለም፣ ግን በትክክል ቃሉን ተግባራዊ አድርጉ። አስቀድሞ የተጻፈውን ጥበብ ውሰዱና በእሱ ራሳችሁን ገንቡ። ብልጽግና በዶላር አይጀምርም። የሚጀምረው በተግሣጽ፣ በማስተዋል፣ በመለኮታዊ ታዛዥነት ነው። ክላይቭ ስታፕል ሉዊስ በአንድ ወቅት ሌላ ግብ ለማውጣት ወይም አዲስ ህልም ለማየት በፍጹም አላረጀህም ሲል ጽፏል። እና እላችኋለሁ ፋይናንሳችሁን ከእግዚአብሔር ሞገስ ጋር ለማስማማት ፈጽሞ አላረፈዳችሁም። ወደ ኋላ አትበሉ። ወደ ግባችሁ ሂዱ። ንግዱን ጀምሩ። ንብረቱን ግዙ። የምታውቁትን አስተምሩ። ሌሎችን ለመርዳትና እግዚአብሔርን ለማክበር እነዚህን ነገሮች አድርጉ። ሕይወታችሁን በእግዚአብሔር ቃል ኪዳን ላይ ከመሠረታችሁ ይሳካላችኋል። ምክንያቱም አሁን የሰማችሁት የገንዘብ ምክር ብቻ አይደለም፣ ይህ መለኮታዊ መመሪያ ነው። ከሰማይ ወደ እናንተ የቀረበ የግል ግብዣ ነው። አሁን እግዚአብሔር ከምድረ በዳ ወደ ተስፋይቱ መጋቢ ምድር እየጠራችሁ ነው። እግዚአብሔር የበለጠ እንድትሰሩ አይፈልግም። እሱ የእናንተን ልብ፣ የዕለት ተዕለት እንቅስቃሴያችሁንና ገንዘባችሁን ከመንገዱ ጋር እንድታስተካክሉ እየጠበቃችሁ ነው፣ እየጠየቃችሁም ነው። ዓለም ስኬት በአቋራጭ አዝማሚያዎችን በማሳደድ ለማሸነፍ የሚያስፈልገው ማንኛውንም ነገር በማድረግ ይገኛል ብሎ ይነግራችኋል። መጽሐፍ ቅዱስ ግን አንድ ጥልቅ ነገር ይገልጣል። እውነተኛ ሀብት በቁጥር አይለካም፣ የሚለካው በመታዘዝ ነው ብሎ። አያችሁ፣ ብልጽግና መድረሻ አይደለም፣ መንገድ ነው። እና ለእግዚአብሔር መመሪያዎች በመታዘዝ የምትወስዷቸው እያንዳንዱ እርምጃ ለወደፊታችሁ የተተከለ ዘር ነው። ልጠይቃችሁ፣ የተሳሳተ ዘር ስትዘሩ ነበር? ራዕይ ከሚሰጠው ጋር ግንኙነት ሳትፈጥሩ ንግድ ለመገንባት እየሞከራችሁ ነበር? በመጽሐፍ ቅዱሳችሁ ውስጥ የተቀመጠውን ጥበብ ችላ እያላችሁ እድገትን ስትለምኑ ነበር? ምክንያቱም እውነት እግዚአብሔር ያላዘዘውን አይባርክም። ነገር ግን እቅዳችሁን አስረክባችሁ ጌታ ሆይ ምን እንደገነባ ትፈልጋለህ ብላችሁ በጠየቃችሁ ቅጽበት ነገሮች መንቀሳቀስ ይጀምራሉ። ዓይናችሁን ለአንድ አፍታ ዝጉ። ጩኸቱን ጸጥ አድርጉት። መንፈሳችሁን ስሙ። ከምቾት እንድትወጡ የሚጠራችሁን የጌታን ድምፅ ትሰማላችሁ። ችላ ስትሉት የነበረውን የንግድ ሐሳብ እያስታወሳችሁ ነው። ደፋር እንድትሆኑ በመጨረሻም እንድትተጉ እያሳሰባችሁ ነው። ወይም ምናልባት ንግዳችሁን መቀየር እንዳለባችሁ ይሰማችኋል። ለገንዘብ ብቻ ሳይሆን ለአገልግሎት። ምናልባት እሱ በሹክሹክታ እየጮኸ ሊሆን ይችላል። ይህንን ስለ ስኬት አድርገሃል፣ ግን ስለ አገልግሎት እንዲሆን እፈልጋለሁ እያለ። አሁን ጌታ ሆይ ያልታዘዝኩት ምኑ ጋር ነው? የት ቦታስ ማዳመጥ አቆምኩ? በገንዘቤስ የወሰንኩህ ምኑ ጋር ነው ብላችሁ ጠይቁት። አትቸኩሉ፣ ምክንያቱም እግዚአብሔር ዝም አይልም። እሱ ሁልጊዜ ለመታዘዝ ፈቃደኛ የሆኑትን ይናገራል። የመብረቅ ብልጭታ አትጠብቁ። በምትንቀሳቀሱበት ጊዜ መንፈስ ቅዱስ ሁሌም ይንቀሳቀሳል። ሙሴ ወደፊት እስኪወጣ ድረስ ቀይ ባህር አልተከፈለም። ስለዚህ በፍቅር እሞግታችኋለሁ። ዛሬ ከዚህ መልእክት ጋር የሚስማማ አንድ ነገር አድርጉ። ማድረግ የምትችሏቸው አንዳንድ ምሳሌዎችን እንሆ። የንግድ ሐሳባችሁን ጻፉ። እያሰባችሁበት የነበረውን የጎን ፕሮጀክት ጀምሩ። ጥሩ ምክር ሊሰጣችሁ ከሚችል ሰው ጋር ተነጋገሩ። ያላችሁን ችሎታዎች ዝርዝር አዘጋጁ። ንብረቱን ለመግዛት ተመልከቱ። ለግባችሁ ትንሽ ገንዘብ ማስቀመጥ ጀምሩ። በመጨረሻ ስታስቀምጡት የነበረውን መዋጮ ለቤተ ክርስቲያናችሁ አዘጋጁ። ዋናው ነገር ዛሬ አንድ ትንሽ እርምጃ መውሰድ ነው። እናንተም በምታደርጉበት ጊዜ ይህን ተናገሩ። እኔ ብቻዬን አላደርገውም። ጌታ ከእኔ ጋር ነው፣ እየመራኝ ነው። እሱ ዋና ሥራ አስፈጻሚ ነው በሉ። እያንዳንዱ ውሳኔ በጸሎት የተሸፈነ ይሁን። እያንዳንዱ ብር በአክብሮት ይመራ። እያንዳንዱ እርምጃ ለመንግሥቱ እንጂ ለእናንተ ኢጎ አይሁን። ምክንያቱም በገንዘባችሁ ከእግዚአብሔር ጋር ስትራመዱ ውድቀት አማራጭ አይሆንም። ንግዳችሁ ስለ ገንዘብ አይደለም፣ ስለ ተልእኮ ነው። ስለምትነኳቸው ነፍሳት፣ ስለምትመግቧቸው ቤተሰቦች የምትለቁት ምስክርነት ነው። ሲኤስ ሉዊስ በአንድ ወቅት እንዲህ ሲል ጽፏል። ገነትን ዓላማ አርግ፣
እና ምድርን ምርኮ ታደርጋለህ። በምድር ላይ ዓላማ አድርግ፣ አንዱንም አታገኝም። ለትርፍ ብቻ ዓላማ ካደረግክ ባዶ ልትሆን ትችላለህ። ነገር ግን ለዓላማ ለእግዚአብሔር ፍቃድ ካሰባችሁት በላይ ታገኛላችሁ። ይህ መልእክት አዲሱን ሕይወታችሁን ይጀምር። ያለ መመሪያ አትስሩ። ሕይወታችሁን በእግዚአብሔር መንገድ ገንቡ። በቂ ነገር የለኝም ብላችሁ ማሰብ አቁሙ። ለመካፈልና ጥሩ ነገሮችን ለማድረግ በቂ ነገር አለኝ የሚለውን ማወቅ ጀምሩ። ምክንያቱም ይህ ንግድ ብቻ አይደለም፣ ይህ መንግሥት ነው። እና ይህን ንግዳችሁን በዓለት ላይ ስትገነቡ፣ ከእግዚአብሔር ጋር ስትተባበሩ፣ በመታዘዝ ስትራመዱ ያ ንግድ በጭራሽ አይወድቅም። አሜን።